የዩናይትድ ስቴትስ አምባሳደር ለይፋዊ የሥራ ጉብኝት ጎንደር ገቡ። በኢትዮጵያ የዩናይትድ ስቴትስ ባለሙሉ ስልጣን አምባሳደር ክቡር ኤርቬን ማሲንጋ ለይፋዊ የሥራ ጉብኝት ታሪካዊቷ ጎንደር ከተማ ገብተዋል። አምባሳደሩ ጎንደር ሲደርሱ የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው፣ የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ፣ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጽደወይን እንዲሁም የዩኒቨርሲቲውና የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። አምባሳደሩ እና የሚመሩት የልዑካን ቡድን በቆይታቸው በጎንደር ከተማ በጎንደር ዩኒቨርሲቲና አጠቃላይ ስፔሻላይዝድ ሆስፒታል እንዲሁም በአፄ ቴዎድሮስ ግቢ በሚገኘው የሃሪ ኤስ ትሩማን አሜሪካን ኮርኔል የቤተ መጻሕፍት ማዕከል ጉብኝት ያደርጋል ተብሎ ይጠበቃል። በተጨማሪም በትምህርት፣ በምርምር፣ በጤና አገልግሎትና በተቋም አጋርነት ዘርፎች ያለውን የሁለትዮሽ ትብብር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ከዩኒቨርሲቲው ከፍተኛ አመራሮች ጋር ይወያያሉ። የጎንደር ዩኒቨርሲቲ ለአምባሳደር ኤርቬን ማሲንጋና ለልዑካቸው የተሰማውን ክብርና የእንኳን ደህና መጣችሁ መልእክት ያስተላለፈ ሲሆን ጉብኝቱ በአሜሪካና በኢትዮጵያ መካከል ያለውን የቆየ ወዳጅነት የሚያጠናክር እንደሆነም ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤት የሳውዲ አረቢያን የአየር መከላከያ ስርዓት ለማጠናከር የ1.96 ቢሊዮን ዶላር የጦር መሳሪያ ሽያጭ መፍቀዱን ገለጸ። ውሳኔው የተላለፈው በመካከለኛው ምስራቅ ያለው ግጭት ተባብሶ በቀጠለበት በዚህ ወቅት ነው። ሚኒስትሩ ባወጣው መግለጫ የጦር መሳሪያ ሽያጩ የኔቶ አባል ያልሆነችው ቁልፍ አጋር ጸጥታ በማጠናከር የአሜሪካን የውጭ ጉዳይ ፖሊሲና ብሔራዊ ደህንነት ዓላማዎችን ይደግፋል ብሏል። ሳውዲ አረቢያ በፋርስ ባህረ ሰላጤ ቀጠና ላለው ፖለቲካዊና ኢኮኖሚ መረጋጋት ወሳኝ ሚና እንደምትጫወትም መግለጫው ጠቅሷል። መግለጫውን ጨምሮ ለሳውዲ አረቢያ የቀረበው ስምምነት ከአየር ወደ ምድር ለሚደረጉ ዘመቻዎች የሚውሉ ዘመናዊ የጦር መሳሪያዎች ስርዓትን ጨምሮ ተተኳሽና ሌሎች መለዋወጫዎች፣ ስልጠናና ሎጂስቲክ ድጋፍን ያካትታል። የውጭ ጉዳይ መስሪያ ቤቱ ለኩዌት ለጦር አውሮፕላኖች ቴክኒካዊ ድጋፍ የሚውል የ480 ሚሊዮን ዶላር ድጋፍ አጽድቋል። ከኩዌት ጋር የተደረሰው የመሳሪያ ሽያጭ ስምምነት ቴክኒካዊ ድጋፍና ለሲ-17 አውሮፕላን የሚውሉ መለዋወጫዎች፣ የጥገና አገልግሎት፣ ሶፍትዌር፣ ስልጠናና ሎጂስቲክ አገልግሎትን ያካትታል። በናይጄሪያ ፕሬዚዳንት ቢሮ ውስጥ የተከፈተው ሐሰተኛ ተቋም ኃላፊ በቁጥጥር ስር ዋለ። በናይጄሪያው ፕሬዚዳንት ቢሮ ውስጥ እንደተቋቋመ የተገለጸው ሐሰተኛ ተቋም ኃላፊ ለሳምንት ሲፈለግ ከቆየ በኋላም በቁጥጥር ስር ዋለ። ኤዴኔ ኦዶይሚ ማቲው የተባለው ግለሰብ ፕሬዚዳንሻል ፊርሚን ኢንቨስትመንት ፕሮሞሽን በሚል ለመሰረተው ተቋም ዋና ዳይሬክተር እንደሆነ ተገልጿል። ይህን ተከትሎ በ95,000 በተመሰረተው ሐሰተኛ ተቋም ላይ የሙስና ምርመራ እንዲደረግ አዘዋል። ግለሰቡ መጀመሪያ ላይ ጥፋተኛ አለመሆኑን ለሀገሪቱ መገናኛ ብዙሃን የተናገረ ሲሆን የቀረበበት ሐሰተኛና የማስመሰል ክሶችን ቀርቦ በመከላከል ስሙን እንደሚያድስ ገልጾም ነበረ። ፕሬዚዳንት ትራምፕ ኢራን ባህሪዋን እንድታስተካክል ካስጠነቀቀ በኋላ የአሜሪካ ጦር አዲስ ጥቃት ከፈተ። ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት ኢራን ባህሪዋን እንድታስተካክል ካስጠነቀቀ በኋላ የአሜሪካ ጦር በሀገሪቱ የተለያዩ ክፍሎች አዲስ ጥቃት ከፍተዋል። የአሜሪካ ጦር ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦችና ጉዞ አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ መደረጋቸውን አስታውቀዋል። ለ90 ደቂቃ በቆየው አዲስ ዙር ጥቃት በታላቁ ቱብ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች መመታታቸው ተገልጿል። የኢራን የእዝ ማዕከላቱ፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው የመከላከያ አቅም መካከል ተጠቅሰዋል። በሆርሙዝ ወሽመጥ ላይ የምትገኘው የባንዳር አባስ ከተማዋ ኢላማ እንደሆነች ተናግረዋል። እንደ ጦሩ ገለጻ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እገዳ በመጣስ ለማለፍ የሞከረ አንድ መርከብ ላይ ተተኩሷል። ዋሽንግተን ይህን ጥቃት የደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎች መምታቷን ከገለጸች በኋላ ነው። ለአምስተኛ ቀን የቀጠለው አዲስ ዙር ጥቃት ምልልስ ሀገሪቱን ጦርነቱን ለመቋጨት ገብተው የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎታል። የኢራን ዋና ተደራዳሪና ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባ ሀገራቸውን ከስምምነቱ የማትጠቀም ከሆነ ለውሉ የማትገዛበት ምንም አይነት እንደሌላት ለመንግስት መገናኛ ብዙሃን ተናግረዋል። ፕሬዚዳንት ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል መተማመኞች እንደሚመቱ ገልጸዋል። በእርግጥ አርጀንቲና በዓለም ዋንጫ አድሎ እየተደረገላት ነውን?
የአርጀንቲና ብሔራዊ ቡድን የዓለም ዋንጫ አሸናፊነቱን በዘንድሮ ውድድርን ለማስጠበቅ የቻለውን ሁሉ እያደረገ ነው። እስካሁን በተጫወተው 2 የጥሎ ማለፊያ ጨዋታዎች የገጠሟቸውን ኬፕ ቨርዲና ግብፅን ያለ ችግር እንደሚያሸንፉ ተጠብቆ ነበር። ነገር ግን ሁለቱንም ጨዋታዎች 3-2 በሆነ ውጤት ያሸነፉት በከባድ ትግል ነው። አርጀንቲናዎች ግብፅ ላይ የተቀናጁት ድል ደግሞ ውዝግብ አስነስቷል። ግብፅ ከውድድሩ የተሰናበተችበትን ከአርጀንቲና ጋር የተካሄደ ጨዋታ የመሩት ዳኞች እንዲባረሩ ለፊፋ ጥያቄ አቅርባለች። ግብፅ ለአርጀንቲናና ለክለቡ ተጫዋች ሊዮን ሜሲ አድሎ ተደርጓል ስትል ክስ አሰምታለች። ዋና አሰልጣኙ ሆሳም ሐሰን ከጨዋታው በኋላ በሰጡት ቃለ መጠይቅ ፍትሐዊ ባልሆነ መንገድ እንደተስተናገዱና ኢፍትሐዊ እንደደረሰባት ተናግረዋል። ፊፋ አድሎ እንዳለበት ጭምር በማንሳትም ከሰዋል። ምናልባት የዓለም ሻምፒዮን ውድድር ውስጥ እንዲቆዩ ይፈልጉ ይሆናል። ምናልባት ሜሲ እየተጫወተ እንዲቀጥል ይፈልጉ ሲሉም ተደምጠዋል። ቢቢሲ አርጀንቲና እንድታሸንፍ እየተደረገ እንደሆን በሚቀጥለው ሴራ ውስጥ እውነታ ይኖር እንደሆን ለማረጋገጥ ጉዳዩን መርምረዋል። ግብፅ ማክሰኞ ምሽት ባጋጠማት የ3-2 ሽንፈት ብስጭት ውስጥ ልትሆን እንደምትችል መረዳት ቀላል ነው። ጨዋታው ለመጠናቀቅ 11 ደቂቃዎች እስከሚቀሩት ድረስ 2-0 ስትመራ የነበረችው አፍሪካዊት ሀገር ይህን ውጤት ማስጠበቅ ብትችል በታሪኳ ለመጀመሪያ ጊዜ ወደ ሩብ ፍጻሜ ታልፍ ነበረ። አርጀንቲና ጨዋታውን ከእግር እስከ ራስ ገልብጣ አቻ ከሆነችና አሸናፊ ያደረጋትን ግብ በተጨማሪ ሰዓት ካስቆጠረች በኋላ ይህ ሁሉ ከሽፏል። ግብፅ ጨዋታው ላይ ከአጠራጣሪነት የዘለለ ነገር እንዳለ ትናገራለች። ከውድድሩ የወጡት በፈረንሳዊ ዳኛ ፍራንሷ ሌቴክሲየር እና ባልደረቦቹ ከባድ የዳኝነት ስህተቶች እንዲሁም ለአርጀንቲና ባደሉ መመዘኞች እንደሆነ ተናግራለች። ፈረኖች ያስቆጠሩት ግብ በቪዲዮ ረዳት ዳኝነት ቫር ውሳኔ ተሽሯል። ግብጾች አርጀንቲናን አሸናፊ ያደረጋት የመጨረሻው ግብ መሰረዝ እንደነበረበትና በምትኩም ፍጹም ቅጣት ምት ሊሰጠው እንደሚገባ እንደነበር ይከራከራሉ። ፈረንሳይ እና ሞሮኮ ዛሬ ሐሙስ ሌሊት ሩብ ፍጻሜ ጨዋታቸውን ያካሂዳሉ። በዚህ የዓለም ዋንጫ ለመጀመሪያ ጊዜ ዋና ዳኛ፣ 2 ረዳቶች፣ አራተኛው ዳኛና ተጠባባቂው ዳኛ በሙሉ ከአንድ ሀገር የተውጣጡ ናቸው። ሌሎችን የስፖርት ዜናዎች ከቢቢሲ ታገኛላችሁ። ክቡራትና ክቡራን የቻናል ቤተሰቦች ጠቅላይ ሚኒስትር አብይ በኢትዮጵያ ሕገ መንግስት ላይ ማሻሻል ሊኖር እንደሚችል ተናገሩ። ቢቢሲ እንደዘገበው ጠቅላይ ሚኒስትር አብይ አህመድ ከ4 ዓመታት በላይ በዋና ዋና ሀገራዊ ጉዳዮች ላይ አጀንዳ ሲያሰባስቡና ተወያዮችን ሲያስመርቁ የቆየው ሀገራዊ ምክር ኮሚሽን የመጨረሻ ምክክር በሚያደርግበት ጉባኤ ላይ በ8/2018 አዲስ አበባ ላይ አስጀምረዋል። በጉባኤው መክፈቻ ንግግር ያደረጉት ጠቅላይ ሚኒስትሩ የአሜሪካ ህገ መንግስት የረቀቀበት ሁኔታና በአገልግሎት ላይ የቆየበትን ጊዜ በዋቢነት በመጥቀስ ኢትዮጵያም ለዘላቂነት ያለው የሚያስማማ ህገ መንግስት ሊኖራት እንደሚገባ ከአሜሪካ ተሞክሮ መውሰድ አለባት ብለዋል። ጠቅላይ ሚኒስትሩ የአሜሪካ ህገ መንግስት በ55 ሰዎች መረቀቁን አስታውሰው እነዚህ ሰዎች ለ100 ዓመታት የሚቆይ ስራ ሰርተዋል ብለዋል። አክለውም የእኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉም ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል፣ በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው ሲሉ ተናግረዋል። 4000 ተሳታፊዎች በሚገኙ በዚህ ጉባኤ ላይ ከ3 አስርት ዓመታት በላይ በስራ ላይ የቆየው የሀገሪቱ ህገ መንግስት ጉዳይ በአጀንዳነት ከተካተቱት አንዱ ሲሆን የጠቅላይ ሚኒስትሩ ንግግርም ማሻሻያ ሊኖር እንደሚችሉ የጠቆሙ ሆነዋል። ከዚህ ሀገራዊ ምክክር በመነሳት በሚደርሰው ውጤት መሰረት በህገ መንግስቱ ላይ ማሻሻያ ከተደረገ በኋላ የሚደረግ ለውጥ ቀላል እንደማይሆንም ጠቅላይ ሚኒስትሩ እኛ 4 ዓመት ተመካክረናል፣ ወደፊት የሚመጣ ስርዓት 8 ዓመት ሳይመካከር መቀየር አይችልም ማለቱ ነው ብለዋል። የግድያ ሙከራ ተፈጽሞባቸዋል የተባሉት የትግራይ ሊቃነ ጳጳሳት የቁም እስር ላይ መሆናቸው ተገለጸ። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተናገሩት 2 ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ተናገሩ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተ ክህነት 2 ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑት ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነ ተገልጿል። ቢቢሲ በጉዳዩ ላይ ከክልላዊ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሲሻይ ግርማዊና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየት ለማግኘት ያደረገው ጥረት አልተሳካም። አድማጮቻችን ዜናዎቻችን እዚህ ነበሩ። ላይክ ሼር እያደረጋችሁ ዩቲዩብን ስለምታበረታቱ አመሰግናለሁ። ደህና ቆዩ።